ሰላም ጤና ይስጥልን የተወደዳችሁ የቤንሸኮ ቴሌቪዥን ተመልካቾቻችን የከበረው ሰላምታችን በእያላችሁበት ይድረሳችሁ። እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ እያልን ዛሬ እንግዲህ ለየት ባለ ሁኔታ ፕሮግራሞችን ወደ እናንተ እያደረስን የአንድ ሰዓት አየር ሰዓታችንን የመራን ቆይታ እናደርጋለን። በሚኖረን ቆይታ እንግዲህ የተዘጋጀ ፕሮግራም አለ። ስለ ምርጫ እንግዲህ አንዳንድ ድባቦቹ ምን ይመስል ነበረ የሚለውን መርጦ የሚወጡ ሰዎች ጋራ ምን ያክል ፍትሃዊ ነው፣ ምን ያክል ነፃ ነው፣ ምን ያክል ዲሞክራሲያዊ ነው የሚለውን ሐሳብ እያነሳን ከነሱ ጋር ቆይታ እያደረግን ወደ እናንተ ፕሮግራሞችን እያደረስን ቆይታ የምናደርግ ነው የምንሆነው። ፕሮግራሙን በመምራት ሰለሞን ፈጠነ ከናንተ ጋር ቆይታ አደርጋለሁ። ካሜራውን በመቆጣጠር ደግሞ ግርማ ከበደ ከመላው የስቱዲዮ ባለሙያዎች ጋር ከናንተ ጋር ቆይታ እያደረግን እንቆያለን። አስቀድመን ግን እንደ ተለመደው ከዚህ ቀደም እንደምናደርገው አንድ ሙዚቃ እንጋብዝና ያ ሙዚቃ ተገባብዘን ተመልክተን ከተመለስን በኋላ ወደ ሌሎች ወደ ምናናገራቸው ሰዎች እንሄዳለን ማለት ነው። በድጋሚ መልካም የአብሮነት ቆይታ ተመኘን። Belo
እንደምን አለ? እግዚአብሔር ይመስገን። ሰላም ነው አለ። እስኪ አሁን ከምርጫ ጣቢያ ነው ስትወጣ ያገኘውና ምርጫ መርጠህ ነው ወይስ እንዴት ነው? እኔ መርጬ ነው የወጣሁት። እንዴት ነበር ምርጫው? ምርጫው አሪፍ ነው። እኔ ምርጫን እንግዲህ የሚጠቅመኝን ማውቆን ፓርቲ ለራሴ የሚሆነውን ምርጫ ወጣሁ። የምርጫው ሂደት ግን ሰላማዊ ነው ዲሞክራሲያዊ ነው ብለህ ታስባለህ? ምንም አንድች ነገር የለም። በስነ ስርዓት ገብተን የፈለከው መርጠ መውጣት ነው። አንድ ነገር ይሄን አድርግ የሚባል ነገር የለም። እስኪ ሂደቱም እንዴት ነበር? እስኪ ንገረኝ። ገብተህ ምን ነበር ስታደርግ የነበረው? ውስጥ ገባን። ስንገባ ብዙ ተወዳዳሪዎች አሉ። እንግዲህ የምትፈልገውን መርጠህ ትሄዳለህ ተባል። ተሰጠኝ። መርጬ በስነ ስርዓት ወጣሁ። ይሄ ነው ማቀው። ለህዝብ ተወካዮች አንድ ወረቀት ለክልል ምክር ቤት አንድ ወረቀት እንዲተሰጠው ማለት ነው። ሁለቱም ተሰጠኝ። ለህዝብ ተወካይ 4 ተወዳዳሪዎች አሉ። ከዛ ውስጥ ለህዝብ ተወካዮች አንዱን መረጥኩ። ቀሪው ላይ 5-6 ሰዎች አሉ። እንግዲህ ማውቀውን ለኔ የሚሆነውን መርጬ ወጣሁ። በጣም ደስ ይላል። እንግዲህ በነገራችን ላይ ይሄ ምርጫ ማለት ነው ስንተኛ ዙር የመረጥክ ነው አንተ? እኔ ከኢህአዴግ ጀምሬ መርጣለሁ፣ ግን በዚህ መንግስት ሁለተኛ ዙር መርጫለሁ ማለት ነው። ይሄ አንተ አሁን ዛሬ የመረጥክበት ምርጫ ጣቢያ ምንድን ነው የሚባለው? እዚህ ህብረት ቀበሌ ላይ እኔ መንደሬ ነው የሚባለው የህብረት ቀበሌ ምርጫ ጣቢያ ላይ መርጬ ወጣሁ። ግን በቃ አጠቃላይ ስንት ሰዓት ወጥተህ ነው አሁን መርጠህ የወጣው? ቀደም ሌሊት 11 ሰዓት ነው የመጣሁት። እግዚአብሔር ይመስገን ይኸው 5 ሰዓት አካባቢ ይኸው ምርጫን ጨረስኩ። ወጥቼ ወደ ቤት እየሄድኩ ነው። በጣም አመሰግናለሁ። መልካም ጊዜ እመኝልሃለሁ። መልካም ጊዜ። የተከበራችሁ የቤንች ሸኮ ቴሌቪዥን ተመልካቾች እንግዲህ አሁን እኔ ያለሁበት በሚዛን ምርጫ ክልል ውስጥ ከሚገኙ 139 ምርጫ ጣቢያዎች መካከል አንዱ በሆነው በህብረት ቀበሌ ላይ በሚገኘው የምርጫ ጣቢያ ላይ ነው የሚገኘውና እንግዲህ በቤንች ሸኮ ዞን 3 የምርጫ ክልሎች አሉ። አንደኛው ሚዛን ተፈሪ ምርጫ ክልል ማለት ነው። ሁለተኛው ደግሞ ሼ ቤንች ምርጫ ክልል ነው። ሶስተኛው ደግሞ ሸኮ ምርጫ ክልል ነውና እኔ አሁን ያለሁት በሚዛን ምርጫ ክልል ውስጥ ነው። ሚዛን ምርጫ ክልል ህብረት ቀበሌ የምርጫ ጣቢያ ላይ ነው የሚገኘውና የወጡ ሰዎችን እንግዲህ እያናገርኩኝ ከናንተ ጋር ቆይታ ያደረኩኝ አብሬያችሁ ቆያሉ። በድጋሚ መልካም የአብሮነት ቆይታ ተመኘው። አቶ ታደሰ ባኔ። እሺ፣ እስኪ አሁን መርጠህ እየወጣ ነው ወይስ እንዴት ነው? አዎ መርጬ እየወጣሁ ነው። 12 ሰዓት ተኩል ላይ ነው የመጣሁት። አሁን መርጬ እየወጣሁ ነው። እንዴት ነው ምርጫው ሂደት? ሰላማዊ ዲሞክራሲያዊ ነፃ ነው ወይስ እንዴት ነው? ምን ይመስላል? በጣም ጥሩ አሪፍ፣ በሰላማዊ በመብታችን ደስ በሚለው ሁኔታ መርጠን እየወጣን ነው እና በጣም እናመሰግናለን። ስለጠየቁት እናከብራለን። ከዚህ በፊት መርጠህ ታውቃለህ ወይስ እንዴት ነው? እኔ የመጀመሪያ ዙር ነው። የመጀመሪያ ዙር ነው። ኦኬ። ግን ሳይ በጣም ወጣት አሁን የበሰለ ወጣት ነህና 18 ዓመት አካባቢ ያልደረሰም ነበር። በዛን ሰዓት ላይ ያው ወደ ገጠር አካባቢ ምናምን ስራ ጋር አይመቸንም፣ አንወጣም። በዛን ሰዓት የምርጫን ካርድ የወሰድንም አይደለም። ያው ብዙም እንትንም የለንም። አሁን አንተ ያለ የትኛው ምርጫ ጣቢያ ላይ? አሁን ህብረት ቀበሌ ቁጥር 1 ነው። አንተ የምትኖር የት አካባቢ ነው? ኮሶኮል ባሪትን መንደር። እንግዲህ በድጋሚ እንኳን አደረሰ እንኳን ለዚህ ቀን አደረሰ ብዬ ሰላምታዬን አቀርባለሁኝ። መልካም ጊዜ። አድማጭ ተመልካቾቻችን እንግዲህ አሁን አንድ እንስት ወይም ደግሞ ሴት አግኝቻለሁ። ምርጫ መርጣ ስትወጣ እኔ ያለሁት እዚህ ሚዛን ምርጫ ክልል ላይ ህብረት ቀበሌ ምርጫ ጣቢያ ላይ ነው ያለሁትና አንዲት እናት ጋር ቆይታ አድርጋለሁኝ። እንኳን ደህና መጣሽ፣ እንኳን አደረሰሽ። እንኳን አብሮ አደረሰን። እንኳን ደህና ቆየ። ማን ልበልሽ? ወይዘሮ ትቅደም ተረፈ። እሺ፣ አሁን ከምርጫ ጣቢያ ነው ስትወጪ ያገኘሁሽና መርጠሽ ነው ወይስ እንዴት ነው? መርጬ ነው የወጣሁት። ምርጫው ምን ይመስላል? ሰላማዊ ዲሞክራሲያዊ ነፃ ነው ወይስ እንዴት ነው? ውስጥ ገብተሽ? ነፃ ዲሞክራሲና ፍትሃዊ ምርጫ ነው የመረጥኩት። አሪፍ ነበረ። በቅርብ ነው የመጣሁት። ቅድሚያ ለሴቶች ነው። መርጬ ወጥቻለሁ በሰላማዊ መንገድ። ደስ ይላል። ስንት ሰዓት ነበር የወጣሽው? ከቤት ስወጣ 4 ሰዓት አካባቢ ነው።
አሁን ግን 5 ሰዓት ተኩል አካባቢ ነው 1 ሰዓት የፈጀብኝ። በጣም ደስ ይላል። እንዴት ነው እንግዲህ ከዚህ ቀደም መርጠሽ ታውቂያለሽ? የዘንድሮ ከዚህ ቀደሞቹ ለየት ያለ እንትን አለ ወይስ እንዴት ነው? አዎ ከዚህ በፊት መርጫለሁ 3-4 ምርጫ አካሂጃለሁ እና የዘንድሮ ደግሞ ለየት የሚያደርገው ነፃ ነው፣ ፍትሃዊ፣ ዲሞክራሲያዊ ነው። ይበጀኛል፣ ይጠቅመኛል ያልኩትን ፓርቲ መርጫለሁ። ከዚህ በፊት ማለት ነው እንግዲህ እዚሁ ሚዛን ምርጫ ክልል ነው ወይስ ሌላ አካባቢ ነበር ምርጫ ያደረግሽው? እዚህ አካባቢ ነው። እዚሁ ነው ተወልጄ ያደግኩትም እዚሁ ነው የመረጥኩት። ኦኬ። አሁን እና እንግዲህ በሰላም መርጠሽ እየወጣሽ ነው ማለት ነው? አዎ በሰላም ወደ ቤት እሄዳለሁ። በድጋሚ እንግዲህ አስተያየት ስለሰጠሽ ከኔ ጋር ቆይታ ስላደረሽ ከልብ አድርጌ በአድማጭ ተመልካቾቻችን ስም በቤንች ሸኮ ቴሌቪዥን ስም አመሰግንሻለሁ። እኔም አመሰግናለሁ። እሺ መልካም ጊዜ። እሺ አሜን። ለሁላችሁ ስማችሁን ማን ልበል? ስሜ ህይወት መለሰ ይባላል። የመጣሁት ከሸኩስ መንደር ነው። እሺ አንተሳ? ስሜ ተስፋዬ ተክሌ ነው። የመጣሁት ከህብረት ቀበሌ ነው። እስኪ ምርጫው አሁን መርጣችሁ ነው የወጣችሁት ወይስ እንዴት ነው የሚለውን ሀሳብ ብትነግሩ። ምርጫው በጣም ደስ ይላል። ዲሞክራሲ ያየንበት ትውልድ ከዚህ በኋላ የሚያይበት በጣም ተምሳሌት የሆነ ምርጫ ስለሆነ በጣም ደስ ይላል። አንቺሳ? በጣም ደስ ይላል። አስተናግዶም በጣም ደስ ይላል። መስተንግዶ ጥሩ ነው። ውስጥ ገብታችሁ ያለ ማንም አስገዳጅ በነፃነት ነው ስትመርጡ የነበራችሁ ወይስ እንዴት ነው? አዎ በነፃነት ነው፣ በፍላጎታችን ደስ ያለን መርጠናል። አንተሳ? ደስ የሚለው ነገር መርጠናል። በጣም ደስ ይላል። ምርጫው በጣም ደስ ይላል። እሺ ግን አንቺ ስንት ዓመትሽ ነው? 18 ዓመት። 18 ሞልቶሻል? አዎ። ለመጀመሪያ 18 ዓመት ሲሞላሽ ምርጫ በመምረጥሽ በጣም እድለኛ ነሽ ብዬ አስባለሁ። እና እስኪ በመምረጥሽ ታዲያ ምን ተሰማሽ? በጣም ደስ ብሎኛል። ዛሬ ለመጀመሪያ ጊዜ ነው ገና። አዎ ለዚህ በጣም ደስ ብሎኛል። እሺ አንተሳ? እኔ ሁለተኛ ጊዜ ነው። በጣም ደስ ይላል። ምርጫው በጣም ደስ ይላል። በጣም ደስ ይሄ ነገር ነው የምናየው። ማስተናገድም አንዳንድ የጸጥታ አካሎችም ምናምን አብሮ ከጎናችን ስለሆኑ በጣም ደስ ይላል። ከዚህ በፊት እዚሁ ነው የመረጥከው ወይስ ሌላ ቦታ ነው? እዚሁ ነው የመረጥኩት። እዚህ ነው ያለሁት። እዚህ ነው የመረጥኩት። በጣም የሚገርም ነው። የዚህ አካባቢ ተወላጅ ነህ? እሺ እንግዲህ እንዴት ነው የጸጥታው ሁኔታ ምናምን እንዴት ነው? አካባቢው ላይ ጸጥታ ችግር አለ ወይስ እንዴት ነው? እስኪ እሱን ብትነግሩኝ። ጸጥታው በጣም ጥሩ ነው። የሚጠብቁም በጣም ጥሩ ናቸው። ጸጥታው በጣም ደስ ይላል። ሰዎቹም ሁሉም እያዩ ስለሆነ በጣም ደስ ይላል። እኛ አካባቢም ብዙም ስጋት ስለሌለ በጣም ደስ ይላል። እሺ ደስ ይላል። ከልብ አድርጌ ነው ማመሰግናችሁ። እንግዲህ ወጣት ለመጀመሪያ ጊዜ እየመረጥሽ ነው። እድለኛ ነሽ ብዬ ነው የማስበው። እኔ እንኳን ድሮ ስመርጥ ማለት ነው የመጀመሪያው ምርጫ ስመርጥ እድሜ አልፎ 21 ዓመት 22 ዓመት ከደረሰኝ በኋላ ነው የመረጥኩትና የመጀመሪያ ምርጫ በ18 ዓመትሽ በመምረጥሽ በጣም ደስ ብሎኛል። እንኳን ደስ አለሽ። መልካም ጊዜ እመኝላችኋለሁ። እኔም መልካም ጊዜ እመኝላችኋለሁ። እሺ አንተም እንደዛው። አሜን። እሺ እሺ ደህና ሁኑ። እሺ እሺ ደህና ሁኑ። እሺ አድማጭ ተመልካቾቻችን እንግዲህ እንዲህ ያልን መርጠው የሚወጡትን ሰዎች ወደ እናንተ እያደረስን ቆይታ እያደረግን ነው የምንገኘው። እንግዲህ አሁን ከዚህ በማስከተል አንድ ሰው ካገኘው ወደ እናንተ ካደረስኩ በኋላ ወደ ፕሮግራማችን እንሄዳለን ማለት ነው። ፕሮግራማችን ትኩረት የሚያደርገው በምዕራብ ኦሞ ዞን ባልደረባችን ታደሰ ሴሪ በመሄድ በምዕራብ ኦሞ አካባቢ በሰላም ዙሪያ እንዲሁም ደግሞ በእርቀ ሰላም ዙሪያ እዛ ዞን ላይ እየተከናወኑ ስላሉ ሁነቶች በመዳሰስ እና በመቃኘት ያዘጋጀውን ፕሮግራም ወደ እናንተ እናደርሳለን። ግን አንድ መራጭ ከዚህ በኋላ ወደ እናንተ እናደርሳለን ማለት ነው። በድጋሚ መልካም የአብሮነት ቆይታ። እንደምን አለሽ? ሰላም ነሽ? እንደምን አለሽ? ስምሽም ማን ልበል? አሳምነች ታረቀኝ። የት አካባቢ ነው ያለሽው? እዚህ ብረት ቀበሌ ላይ። እስኪ ወደዛ እያየሽ ማለት ነው። እስኪ ምርጫ መርጠሽ ነው ወይስ ሳትመርጪ ነው? ኧረ መርጬው ነው። በእውነት? በእውነት። እስኪ ምልክቱ ይኸው ምልክቱ ይሄ ምልክት ስለ መምረጥሽ የሚያሳይ ምልክት ነውና እንኳን ደስ አለሽ። ስንተኛ ዙር እየመረጥሽ ነው? ሁለተኛ ዙር ዘንድሮ ማለት ነው። በፊት የዛሬ 12ቱ መርጬዋል።
ግን የዘንድሮ ምርጫ እንዴት ነው? ደስ ይለኛል። ደስ ብሎኝ ነው የመረጥኩት። እስኪ ምኑ ነው ደስ ያለሽ? እኔ ምርጫ ላይ ዝቡ ላይ ምኑም ሁሉ በጸጥታው ላይ በማስተንግዶ ላይ ሁሉ ደስ ይለኛል። ችግር የለም፣ የጸጥታ ችግር የለም። ምርጫው ሰላማዊ ዲሞክራሲያዊ ነው የምትይው? ዲሞክራሲያዊ ነው፣ በዲሞክራሲያዊ ነው። በመብት ነው የመረጥኩት። መርጬ የወጣው እቺ ምረጭ አልተባለም። የለም፣ በራሴ መብት በራሴ ፍላጎት። በጣም ደስ ይላል። እንግዲህ ደስ የሚል ምርጫ እንዳካሄድሽ ተስፋ አደርጋለሁኝ። ልጆች አሉሽ ወይስ እንዴት ነው? አሉኝ 2 ልጆች። ስንት ሰዓት ነው የመጣሽው? እኔ ጠዋት ነው የመጣሁት። ጠዋት ስንት ሰዓት አካባቢ? ያው ነፍስ ጥሩ ስለሆነ አስቀድሞኛል፣ አካብሮኛል። 3 ሰዓት አካባቢ ነው የመጣሁት። አሁን 5 ሰዓት አካባቢ ይሆናል። አዎ። አሁን ጨርሰሽ? አዎ ጨርሼ የወጣሁ። በጣም ደስ ይላል። በድጋሚ መልካም ጊዜ እመኝልሻለሁ። ደስ የሚል ጊዜ እንዳሳለፍሽ ተስፋ አደርጋለሁ። ደህና ሁኚልኝ። አሜን። ደህና ሁኑ እናንተ። እሺ። ተመልካቾቻችን እንግዲህ ቀደም ሲል እንደገለጽንላችሁ በምርጫ ዙሪያ የተለያዩ ሰዎችን እያናገርን ወደ እናንተ ስናደርስ ነበረ መረጃዎችንና ምርጫው ምን ይመስል ነበረ፣ የምርጫው ሰላማዊነት፣ ዲሞክራሲያዊነት፣ ነፃነትን አስመልክቶ እንዳያችሁት ነው። መራጮች እንዳያችሁት ነፃ ነው፣ ሰላማዊ ነው ያሉ ሲናገሩ ነበርና የዘንድሮ ምርጫ በጣም ደስ ብሎናል የሚል ነገርም ነግረዋል። ወጣቶችንም እንደዚሁ አናግሬያለሁና ከቆይታችን ጥሩ ግንዛቤ እንዳገኛችሁ ተስፋ እያደረግን ከዚህ በማስከተል አንድ ፕሮግራም አለን። ባልደረባችን ታደሰ ሴሪ ወደ ምዕራብ ኦሞ ዞን ወይም ደግሞ ደቡብ ምዕራብ ክልል ምዕራብ ኦሞ ዞን በመጓዝ በሰላምና ጸጥታ ዙሪያ የተዘጋጀ መሰናዶ አሰናድቶ እነሆ ወደ እናንተ ሊቀርብ ዝግጅቱን አጠናቋል። ወደሱ እናንተን የመራው እኔ ከፕሮግራሙ በኋላ ወይም ደግሞ መጨረሻ ላይ የምንገናኝ ነው የሚሆነው። መልካም ጊዜ። ሰላም ለሰው ልጅ ሕልውና ልማትና ስኬት ብቸኛ መሰረት ነው። ከጭንቀት ነፃ የሆነ ማህበረሰብ ለመፍጠር እንዲሁም በአእምሮና በአካል ጤናማ አምራች ዜጋ ለመፍጠር ሰላም ወሳኝ ሚና አለው። እኛም በምዕራብ ኦሞ ዞን ሚኒሻሻ ወረዳ ባንኩ ከተማ ተገኝተን ስለ ሰላም ያሰናዳነው መሰናዶ ወደ እናንተ ለማድረስ ወደን። በዝግጅቱ ታደሰ ሴሪ ነኝ። ምዕራብ ኦሞ በተፈጥሮ ሀብቱ የታደለ ሰፊ መልማት የሚችል መሬትና በተፈጥሮ መስህብ የበለጸገ አካባቢ የሚታወቀ ዞን ነው። በዞኑ ከዚህ ቀደም ለበርካታ ዓመታት በአካባቢ ሰላም እጦት በራስ አርቀን ቆይተናል። ወጥተን መግባት ይናፍቀን ነበረ። በእርስ በርስ ግጭት በርካታ ክብር የሆነው የሰው ልጅ ሕይወት እየቀጠፈ ሲሆን የህዝብ የመፈናቀል እና በንብረት ላይ ከፍተኛ ጉዳት ደርሷል። በተለይ ምንም የማያውቁ ህጻናት፣ አረጋውያን፣ እናቶች፣ አቅመ ደካማዎች የችግሩ ሰለባ ሆኗል። ከተማችን በፊት እንዲህ አልነበረም። የሆነ ተራሪቀን ነው የምንኖረው፣ ተራሪቀን ነው የምንቀማመጠው። ስለዚህ በፊት የነበረን የመኒት ባይል በመጥፎ ስም ሲሰየም እንደነበረ ይታወቃል። በየትም ብሔረሰብ የመኒትን መጥፎ ስም እንዴት እናጥፋ በሚለው እንደ መኒት አጠቃላይም ይሄ ነገር ተወስደው የትኛውም ከኛ ውጭ ያሉ መኒቶችም ይሄ ስራ መስራት መቻል አለባቸው። ከብዙ አመታት በፊት ሰላም አልነበረም። ይሄ ከተማ የጦርነት ከተማ ነበረ። ሰው እርስ በርስ እዚህ ከተማ ውስጥ ሲገዳደል ነበረ። ብዙ ሰው እዚህ ከተማ ላይ ሞቷል። ስለዚህ ከዚህ በፊት ከተነሳው ነገር ላይ ጦርነት ነበረ፣ ግጭት ነበረ፣ አለመግባባት ችግር ነበረ። በዚህ ሻሻ በመኒት ብሔር ውስጥ ከፍተኛ ችግር የነበረውን ጸጥታ፣ ግድያና በስርቆት በምኑ በማይሆን ነገሮች ከመንግስት ጋር የማይገናኝ መጥፎ ነገሮች ጋር ተያይዞ እስካሁን ድረስ መኒት የታወቀ መጥፎ ባህሪ ነበረ። ይህም ደግሞ ስናየው መቼ ነው የሚቀረፈው? በሃይማኖትም ሞክረናል፣ በሁሉም ነገር ሞክረናል። ነገር ግን በመንግስት ብዙ ሞክረናል። በድሮ በጣም አስቸገረ ትንሽ። አሁን
በትላንት ወዲያ እሱ ነግሮ አይ በትንሽ ፀሐይ ከመጣ ይሻላል፣ ዝናብ ከዘነበ ጥሩ አይደለም፣ እኛ ትንሽ ይቀንሳል እኛ ነግሯል። አሁን ይዝገብራል። አሁን ትንሽ በሰው ገደለ ምናምን ሰው ገሎ በስቃይ ነው። አሁን ትንሽ ቀንሷል። ሻሻና ገሻ ወይ ሱርማ ምናምን አሁን ትንሽ ቀንሷል። ጥሩ ነው። የሰላምን ሁኔታ በመገንዘብ በአካባቢ ያለው ማህበረሰብ በማሳተፍ ውይይት ማድረጋቸው ለዛሬው ሰላም መፍጠር ትልቅ መሰረት የጣለ ነው። አሁን ላይ በከተማና በገጠር የሰላምን ዋጋ የተገነዘበው መላው ማህበረሰብ በጋራ ጥረት በመስራታቸው የእርስ በርስ ግንኙነታቸውም ተጠናክረው ቀጥለዋል። በቀበሌ በማህበረሰቡ በመወያየት የጋራ መግባባት ላይ በመድረሱ በርካታ ተጠርጣሪዎች በሕግ ቁጥጥር ስር በማዋል ተችሏል። ከነዚህ ውስጥ መድረኮች አፈጻጸም ሲታይ ከ8500 በላይ ህዝብ ሰላም ለሁሉም መሰረት ነው በማለት ግንዛቤ ማግኘት ተችሏል። የዚህ የሰላም ኮንፈረንሱ ዋናው ዓላማ እና ለምን እንዳስፈለገ ለአካባቢያችን ምን ያህል ችግር እንደነበረና አካባቢያችን ይባስ ጸጥታ ውስጥ ያስገባ የነበረው ዝርዝር ነገሮች ለማቅረብ ነው። በመጀመሪያ ደረጃ እንደ አካባቢያችን ብዙ የእርስ በርስ መገዳደል እና የእርስ በርስ ግጭቶች ነበሩ እና ይሄ በምን ያህል ሁኔታ ነው የምናጠፋ፣ እንዴት ብንሰራ ነው ይሄ ነገር ሊቆም እንችለው ተባብለን ወጣቶች ይህን ያህል ምና በደም ሲወጡ ነበረ እና መጀመሪያ ደረጃ ላይ ያደረግነው ሃይማኖት መሪዎች፣ ባላባቶች፣ አካባቢ ላይ ያለው ትላልቅ ሰዎች፣ ተሰምነት ያላቸው አካላት መጀመሪያ እነርሱ ጋር ጠጋልን። እንዴት እናድርግ? ይህ ነገር ሲከሰት ብዙ አመታት ፈጅቷል። እኛም ሌላ ጠላት የለንም፣ ግን እርስ በራሳችን እያለብን ነው። ስለዚህ መፍትሄው ምን ሊሆን ነው ተባባልንና እነሱን መከርንን። ከዛ በኋላ መንግስታችንም ጎናችን ላይ ሆኖ ይህን በወጣቶችና በአካባቢ ሲነሳ የነበረው የሰላም መደፈረስ ለማስተካከል እነሱም ይባስ መንግስትም ከጎናችን ሆኖ ወረዳውም እኛ አግዞን የወረዳ ከፍ ላይ ያለው የመንግስት ባለድርሻ አካላትም ዞኑንም ማንም ሳይቀር እስከ ክልል ድረስ ይሄን በጥሩ ጎን ወሰዱ። ሰላሙን እንዲመጣ ያደረገ ዋናው ራሱ ህዝብ ነው። ሰላም አልነበረም፣ የአካባቢ ሰላም አልነበረም። የአካባቢን ህዝብ ሰላም እንፈልጋለን ብሎ ሀሳብ ሲያቀርቡ መንግስትም ያው ደግፎ ካለበት ከችግር ተነስቶ ዋናው የሰላሙ ፈላጊ ህዝቡ ነው። ህዝቡ ሰላም ባይፈልግ ኖሮ አሁን እኛ አሁን እዚህ መቆም አንችልም። ከዚህ በፊት እዚህ ጋር ድምጽ አለ፣ የመሳሪያ ድምጽ አለ፣ የተዋጋ ሰው አለ፣ የተመታ ሰው አለ። ለዚህ ህዝቡን ሰላም ፈልጎ ወጣቱ፣ ሀገር ሽማግሌው፣ ሃይማኖት መሪው ከመንግስት ጎን በመሆን ይህን ሰላም እንዲያመጣ ህዝቡና መንግስት አንድ ላይ ሆነው ሰላሙን አመጣዋል። አሁን ተምሯል። እሱ ትንሽ እንዶ በልጆች ተምሮ በመንግስት ጥሩ ነው። እሱ አሁን ትንሽ እንዶ ይቀንሷል። አሁን ከዚህ ቀደም ሲል የነበሩ የጸጥታ ችግሮች ተቀርፎ ከማህበረሰቡ ጋር በተሰራው ጠንካራ ስራዎች አሁን ማህበረሰቡ በሰላም ወጥቶ በሰላም እየገባ ያለበት ሁኔታ ነው ያለው። ከዚህ ቀደም ወንጀለኛን አጋልጠን ባለመስጣታችን ተጎድተናል፣ ብዙ መሰረተ ልማት አጥተናል። አሁን ላይ ለሽፍታ ጊዜ የለንም፣ መደበቂያችንም እርሻ ማሳ አድርገናል ይላሉ። ካሁን በኋላ ይሄ ነገር ዳግም የሚያመጣ አካል ቢኖር እኛ ሁላችንም ሌላ መንግስት አካል ሳንጠብቅ ባለፈው በጀመር ነው እርስ በራሳችን እኔ ወንድሜ ቢያጠፋ በፊት ስናሸሽ ነበረ። ወንድሜ ቢያጠፋ ሰው ቢገል አሸሸዋለሁ ጫካ ውስጥ። ካሁን በኋላ ግን ወንድም ይሁን ማንም ይሁን በአካባቢ ውስጥ የሆነ ነገር አድርጎ ይደበቃል ቢል መደበቅ እንደማይቻልና የመደበቂያ ቦታዎች ሁሉንም የልማት ቦታዎች ነው ያደረግነው። አሁን ብዙ ጫካዎች ነበሩ። ጫካው ለልማት
ለልማት አሁን እዚህ አካባቢ ላይ የትንሽ የከተማ ከዚህ የሚነሱ ልማት ተነሺዎች ሲደበቁ የነበረው ዋሻ ሲያደርጉ የነበረው ቦታዎች ለእርሻ ነው የምናደርገው ካሁን በኋላ። ስለዚህ ሰው አሁን ቢያጠፋ የት ነው የሚደበቀው? ምንም መደበቂያ የለም። ስለዚህ ካሁን በኋላ ቢደበቁም ምን ይበላሉ? በፊት ሲያበሉ የነበሩ ግለሰቦች አሁን ሰላም ፈልጓሉ። ስለዚህ የት አፈር ነው የሚበላ? ምንድን ነው የሚበላ? አሁን ምንም ካሁን በኋላ ተደብቀም አታመልጥም፣ የሆነ ወንጀል ሰርተም አታመልጥም። በፊት እኛንን የደበቅነው አሁን እኛ እምቢ ብለናል። የትም ሄዶ መደበቅ አይችሉም። ስለዚህ ሰላሙ ካሁን በኋላ ይቀጥላል እንጂ መቆም እንደማይቻል በፊት ሲደረግ የነበረው ትላልቅ ሰዎች ነው ይህን ሲያሸሹ የነበረው እነሱ አሁን ወጥቷል። በተለይ በወረዳችን እያስከተለ ያለው ማህበራዊ ኢኮኖሚና ሰብአዊ ቀውስ ለመታደግ የወረዳው መንግስት በዚህ በ2018 ከጥሪ ጀምሮ የጸጥታ ግብረ ኃይል ግልጽ እቅድ በማዘጋጀት ነፍሰ ገዳዮችን ዜሮ ግብ እንዲሆን ከህብረተሰቡ ጋር በመወያየት ህዝቡን የሰላሙ ባለቤት በማድረግ በተለይ የሰው ህይወት አጥፍቶ የተሸሸጉ ነፍሰ ገዳዮችን ለህግ አገልጦ እንዲሰጡ በመተማመን ወደ ተግባር በመግባት አመርቂ ውጤት ተመዝግቧል። አሁን ላይ የመጣው ሰላም በዘላቂነት በማስቀጠል ትኩረታችን ወደ ልማት ጎዳና እንዲሆን የሁላችንም ኃላፊነት ነው። አሁን ባለው ሁኔታ ማህበረሰባችን ከአዙሪት ግጭት ወጥቶ ፊታቸው ወደ ልማት በማዞር የኢኮኖሚ ባለቤት እንዲሆን ይገኛል። ስለዚህ ለዚህ ውጤት መመዝገብ የነበረው ሂደት ስንመለከት ማህበረሰቡ ተሳትፎ፣ የባለ ሀብት ተሳትፎ፣ የሀገር ሽማግሌዎች፣ ተጠርጣሪ ቤተሰቦች ድርሻ የጎላ መሆኑን መገንዘብ ያስፈልገናል። ይሄ ሰላም ቀጣይነት ለማስቀጠል ማንም ባለቤት አይሆንም። ህዝብ ራሱ ዛሬ የተረጋገጠው ይሄ የሰላም ኮንፈረንስ በውስጡ ይዞ ጠብቆ ተንከባክቦ ሊያስቀጥል አደራዬን ለማስተላለፍ እወዳለሁ። ይሄ ሰላም ሁሌ እንዲቀጥል ስለ ሰላም ዛሬም መስራት፣ ነገም መስራት፣ ወደፊትም መስራት፣ ሁሉም ነገር በሰላም አልቆ በሰላም እንዲጠናቀቅ ሁሉም ማህበረሰብ የድርሻው ሊወጣው ይገባል። እኛም በምዕራብ ኦሞ ዞን ሚኒሻሻ ወረዳ ተገኝተን በሰላም ዙሪያ ያዘጋጀነውን መሰናዶ በዚሁ አበቃን። በዝግጅቱ ታደሰ ሴሪ ነኝ። ሰላም።